ሰላም ሰላም ውድና እየተከበራችሁ የዲቦራ ቻናል ቤተሰቦች በሙሉ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ አንድ ወሳኝ ለእናንተ እንደሚጠቅም ያልኩትን ይዤ ብቅ ብያለሁ። በጣም ደስ ብሎኛል ማለት ነው ሁላችሁም እና ዛሬ ያመጣላችሁ ብዙ አመት ወደ ሀገሬ አይገባለሁ እያልኩ ሲያቅድ ነበር እና ያ ነገር ሳይሳካልኝ ሲቀር በጣም ሀሳብ ላይ ነበርኩኝ፣ በጣም ጭንቀት ላይ ነበርኩኝ። ምክንያቱም ወደ ሀገሬ መሄድ ካቀድኩኝ አሁን አይደለም ቆይቻለሁኝ ማለት ነው። እና ያ ምንድነው ካላችሁ ትናንትና ሰፈራ እጄ ድስፋሲ ማለት ነው እጄ ስጠይቃቸው ይቻላል። እኔ ግን በእርግጥ እየሄድኩት ፓስፖርት እስኪ አሳድሳለሁ ፓስፖርት እጄ ላይ ነበርና ያው ከጠለብ ከጠፋው ቆይቻለሁ ወደ 7 አመት ምናምን ሆነኛል። እና እሱን አሳድሳለሁ ካላሳደስኩ ምናልባት ችግር ሊያመጣ ይችላል አልኩኝና ላሳድስ ወደ ሰፈራ ሄዳለኝ ማለት ነው። ሲሄድ አይ አንቺ ማሳደስ አትችይም፣ ከፈለሽ ቀጥታ መሳፈር ትችያለሽ፣ ማሳደስ ምንም እንትን ብሎ ነገር የለም ችግር አያመጣም ስሉኝ እሺ አልኩኝና ትላንትና ሁሉም ነገር እውነት እንዳሰብኩት አይደለም። አሁን ራሱ እንደ ህልም ነው የሚታየኝ ማለት ነው። እንደ ህልም ነው የሚታየኝ፣ እውነት ይመስለኝ አይደለም። እውነት ትላንትና እየተደሰትኩት ደስታ በእውነት በጣም ነው የተደሰትኩት። ምክንያቱም አገሬ እገባለሁ ብዬ አሁን አይደለም ያቀርኩት፣ ቆይቻለሁ፣ በጣም ቆይቻለሁ ማለት ነው። እና ያ ነገር በጣም ነበር ያሳሰበኝ። አገር መሄድ ነው የምፈልገው፣ በቃ ሰው ሀገር አልፈልግም፣ ሰልችቶኝ ማለት ነው። ሁሌ ነበር ማቀደው። በእርግጥ እጄ አላቅም፣ እፈራለሁ። ያው ህገወጥ ስለሆንኩ ብዙም ወጣ ገባ አላበዛም፣ አረብ ቤት ነው የምቀመጠው ማለት ነው። እና ለዛ በቃ ሁሌ አክባር ይመጣል፣ ወሬ ይመጣል። ከጥለብ የጠፋ ሰው አገሩን መሄድ አይችልም፣ መግባት አይችልም ሲባል ኢንፎርሜሽን ይሰማለኝ ማለት ነው። እና በዛን ሰዓት ፈጣሪ ወይ አንተ ታውቃለህ፣ ሰው ሀገር እንደዚህኛ አልቀርም፣ አገሬ መሄድ ነው የምፈልገው ብዬ ነበረ ጸሎት ምጸልየው ማለት ነው። ጸሎት ማደርጎ እና እላችኋለሁ ትላንትና በጣም ደስ ባለ ሁኔታ ተሳክቶልኝ ሁሉም ነገር ጨርሼ ዲስፓሲ ወረቀት ሁሉም ነገር አድርጌ ጨርሼ መጥቻለሁ ማለት ነው። አሁን እየቀራልኝ ፎቶ ሁሉ ኮፒ አድርጌ ጨርሼ መጥቻለሁ። የቀራ ብቻ ምንድነው የፕሌን ትኬት ብቻ ነው ቀባኝ ማለት ነው። በረራ ትኬት ብቻ ነው ቀራልኝ። ትላንትና ሁሉንም ነገር ጨርሼ ይሄው እንግዲህ መስረጃዬ ከእንግዲህ እንኳን ሾርጣ ይዛለው ቢለኝ የለም አይችልም መያዝ ማለት ነው። ይሄን ያሳያለሁ በቃ በዚህ አመጣለሁ ማለት ነው። እና አላችኋለሁ በጣም ደስ ብሎኛል እውነት ለመናገር እስኪሳፈርና ትክክል እስኪቆርጥ ድረስ በጣም እንደ እልም ነበረ የሚሰማኝ ማለት ነው። ያመንኩት አይደለም። በጣም ነው አገሬ መሄድ ምጓጓ፣ በጣም ነው አገሬን የምፈልገው፣ በጣም ነው አገሬን የምወደው። እውነት ለመናገር አገሬን በጣም ነው የምወደው እላችኋለሁ። እና ትላንትና ተሳክቶልኛል፣ በጣም ደስ ብሎኛል ማለት ነው። ከምንም በላይ አገሬ እንደዚህ ተሳክቶልኝ ወደ ሀገር ትሄጃለሽ ብዬ ያው ምስክር ወረቀት ይዤ ስለወጣው በጣም ነው ደስ አለኝ እውነት ለመናገር። እና እላችኋለሁ ዛሬ ደግሞ ያው ደስታዬን ለእናንተ ላካፍል መጥቻለሁ። መቼም የሰው ደስታ ማይደሰት የለም ሰይጣን ካልሆነ በስተቀር ማይደሰት የለም ብዬ ነው የማስበው። እኔ በእርግጥ የሰው ደስታ በጣም ነው የምደሰተው እላችኋለሁ። እና ምን ልላችሁ ነው ሁሉም ነገር ጨርሼ መጥቻለሁ። አሁን የቀረኝ ምንድነው ከፈለግሽበት ከ6 ወር በኋላ ያው ትኬት መቁረጥና አሻራ መስጠት አለብሽ ተብያለሁኝ። እሱን ደግሞ እግዚአብሔር ፍቃዱ ከሆነ እና ይሳካል በማለት አስባለሁ። ይሳካል። ከዛ ከ5 ወር በኋላ ከረመዳን በኋላ ማለት ነው አገሬ ይገባለሁኝ ማለት ነው። እግዚአብሔር ፍቃዱ ከሆነ ወደ አገሬ እናት አገሬ ኢትዮጵያ እናት አገሬ ይሄናለሁ ብዬ ይጠብቃለሁኝ በተስፋ ማለት ነው። እና እናንተም ፈጣሪ የእግዚአብሔር አምላክ ፈጣሪ ወደ አገራችሁ ያብቃችሁ። ተሳክቶ ማለት ሞክራችሁ ያልተሳካላችሁ ካላችሁ ፈጣሪ እውነት ያቃልና ሁሉም ነገር ያሳካላችሁ። ከፈጣሪ ውጭ ደግሞ ምንም ይሆን ነገር ስለሌለ ይላችኋለሁ። አይዟችሁ ስደት ያለን ሁላችንም ምንም ቢሆን አገሬን የመሰለ ነገር የለም።
ዞሮ ዞሮ ሁሉም ነገር በሀገር ያምራል። ሁላችንም ማለት ነው። ዞሮ ዞሮ ሀገራችን ነው የምንሄደው። እኛ የመጣነው ሰርተን ልንለወጥ ሁሉም ነገር ለስራ ለማደግ ልንቀየር እንጂ የመጣነው እዚህ ሰው ሀገር ልንኖር አይደለም። በእርግጥ ብዙዎቹ እዚህ ከኢትዮጵያ ኑሮ አንጻር ከኢትዮጵያ ከረብሻ አኳያ ብዙዎቹ አገራቸው መሄድ እንደማይፈልጉ አውቃለሁ። ብዙዎቹ ደግሞ አገር የለኝም እንደሚሉ አውቃለሁ። እኔ ግን አገር አለኝ፣ ዛሬም ነገር አገር አለኝ ብዬ ነው የማስበው። ምንም ቢሆን በአገር ያምራል። ምን ብንሆንም ፈጣሪ የሰጠኝ ጤንነታችን ሰርተናል፣ ይበቃናል። መቼም ዱንያ እቺ ምድር አትለወጥም፣ አይሞላም ማለት ነው። ዱንያ ማለት ነው አይሞላም። የሰራነውን ፈጣሪ ይባርከን፣ በረከቱን ይስጠን ብለን ወደ አገራችን ሄድን እንደ አቅማችን ሰርተን ብንተዳደር የራሳችን ኑሮ ብንኖር ይሻላል ብዬ ነው እንትምለው ምነግራችሁ ማለት ነው። እና እዚህ ሆነን እውነት ለመናገር ምንም ፋይዳ የለውም። ጉልበት መጨረስ እድሜ መጨረስ እንጂ ምንም ለውጥ የለም እውነት ለመናገር። እና እዛ ብንሄድ ምንም አናጣም። እዚህ ሀገር በሰፊው የለመድነው በርግጥ ኢትዮጵያ ላይ በሰፊው እናደርጋለን ማለት አይደለም። ችለን ተቋቁመን የራሳችን ኑሮ መኖር አለብን። አሁን እኮ የራሳችን ኑሮ እየኖርን አይደለም፣ የሰው ያኗኗርን እንጂ የራሳችን እየኖርን አይደለም። ማወቅ አለባቸው። እና የራሳችን ኑሮ እንኖርበት፣ ኡፍ ብለን እንኳን እንቀመጥ። እውነት ለመናገር አሁን ፈጣሪ ሆይ መቼ ነው የራሴ ቤት ሰጥቶኝ የራሴ ኑሮ ሁሉም ነገር ተሳክቶልኝ ቁጭ ብዬ እግሬን ደርቤ እንደዚህ እግሬን ደርቤ ቴሌቪዥን ማየት በጣም ነበረ የሚፈልገው። ሙሰልሳላት ምናምን አለ አይደለ? እንደ አይነቱ በጣም ነበር የሚመኘው። አረቦች ቁጭ ብለው ሙሰልሳል ድራማ ሲፈረጁ የእውነት በጣም መቼ ነው እኔ ሶፋ ላይ ተኝቼ ድራማ ማያዩ ነው ብዬ ማስበው እውነት ለመናገር። እና እነሱ ቁጭ ብለው ሲያዩ እኔ መጥባይ ተንጎዳጎድኩ። እኔ ናምጪ ሻያፊ ጋዋፊ ስሉኝ እየተንጎዳጎድኩ የነሱ ያቀረብኩ የነሱ ያስደስቷቸው ነው ያለሁት ማለት ነው። እኔ ደግሞ ራሴን መቼ ነው የሚያስደስተው ራሴን መቼ ነው የምኖረው የሚል አስባለኝ። እውነት ለመናገር እንደዛ አይነት ምኞት አለኝ። እና ፈጣሪ ካለ ይሳካል። ዋና ከፈጣሪ ተስፋ አለመቁረጥ ነው ብዬ ነው ማስበው። እና እላችኋለሁ እና ደስ ስላለኝ ነው ለእናንተ ደግሞ ቪዲዮ ልሰራ የተገደድኩኝ ማለት ነው። ደስ ብሎኛል። ደስ በላችሁ። አሁን ከዚህ በኋላ አገሬ ነው የሚሄደው ማለት ነው። አገሬ እናት ሀገሬ ሁሉም ነገር ጨርሼ መጥቻለሁ። እግዚአብሔር የተመሰገነ ይሁን። ፈጣሪ ደግሞ ወደ ሀገሬ ያብቃኝ፣ በሰላም ጠብቆ ሁሉም ነገር አስተካክሎ መቼም ከሀገሬ አንስቶ እስከዚህ ሳውዲ አረቢያ ያመጣኝ እግዚአብሔር እንጂ መቼም ሰው አይደለም። እስከ ዛሬ ድረስ ጠብቆኛል። እውነት ለመናገር እዚህ አመት ከመጣው 9 አመት ሆኖኛል። እግዚአብሔር አምላክ ጠብቆኛል። በጣም ነው ጠበቀኝ። ጤንነቴ ምን እስካሁን ድረስ ጠብቆ ያደረሰኝ አምላክ ክብር ምስጋና ለሱ ይድረሰው። ምንም ማለት አልፈልግም ኢላ ምስጋና። እሱ የሚፈልገው ነገር የለም። እና እላችኋለሁ አይዟችሁ። እናንተ እንደዚሁ እንዲኔ ሞክራችሁ እየተሳካላችሁ ካላችሁ እንኳን ደስ አላችሁ። ያልተሳካላችሁ ደግሞ አይዟችሁ ይሳካላችኋል እላችኋለሁ። ፈጣሪ አገራችን ሰላምን ያደርግልን። ሁሉም ነገር ኑሮም ይቀንሳል። አይዟችሁ እንደነበረ አይቀርም። ሁሉም ነገር ይቀንሳል፣ ይስተካከላል፣ ይቀየራል። ማይቀየር ነገር የለም። ፈጣሪ ያስተካክላል ብዬ ነው የማስበው። እና አይዟችሁ እላችኋለሁ። በተረፈ ደህና ሁኑልኝ። አመሰግናችኋለሁ። ባይ መሰላም